ሩበን አሞሪም ከ14 ወራት ቆይታ በኋላ በማንቸስተር ዩናይትድ ዛሬ ሳክ ተደርጓል። ታንክ ጋድ ፋይናሊ። ይህ የሩበን አሞሪምን የማሰናበት ዲሲዥን ማንቸስተር ዩናይትዶች በዛሬው ዕለት መወሰናቸው ትክክል ነው፣ አግባብ ነው። ለኔ ምንም ጥርጥር የለውም። ነገር ግን ለሩበን አሞሪም ያለፉት 14 ወራቶች አንሰክሰስፉል የሆኑ ቆይታዎች ከሱ በተጨማሪ በዚህ ቪዲዮ ልንወቅሳቸው ወይንም ደግሞ ተጠያቂ የሆኑ ሰዎች አሉ። ሁሉንም እናያለን። ኢቭን ሩበን አሞሪም ጊዜ ሊሰጠው ይገባ ነበረ፣ አመራሩ ባክ አላረገውም ለምትሉትም ግራፊክስ የሆኑ የአትሌቲኩን የስካይ ስፖርት ሪፖርቶችን ከራሴ ኦፒኒየን ጋር አድርጌ በዚህ ቪዲዮ አጋራችኋለሁ። ከዛ በፊት ግን ይህንን ቪዲዮ ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በመጀመሪያ ሩበን አሞሪም ዛሬ መሰናበቱን እንግዲህ እነ ዴቪድ ኦርንስቲን በዩኬ ሰዓት አቆጣጠር ወደ 10 PM ላይ አናውንስ አድርገውታል። ላልሰማችሁ በዲቴል አላወቃችሁ ይህንን ይመስላል። ማንቸስተር ዩናይትድ ሳክ ሩበን አሞሪም አፍተር 40 months in charge። ከ14 ወራት ቆይቷል በኋላ ማንቸስተር ዩናይትድ ይህንን አሰልጣኝ አሰናብቷል። The Portuguese final game of his 14 months spell as a head coach was 1-1 against Leeds. So የ14 ወር ቆይታውን በሊድስ 1-1 በሆነ ጨዋታ ጨርሷል። የዚህ ሲዝን 20ኛ ጨዋታው ነበረ። እሱም በመተካት እንግዲህ በኢንተርም ቤዝስ ሆኖ በቀጣይ ከበርንሌ ጋር በምናደርገው ጨዋታ አሰልጣኝ የሚሆነው የቀድሞ የማንቸስተር ዩናይትድ ሚድፊልደር ዳረን ፍሌቸር ነው። ዳረን ፍሌቸር እንደምናስታውሰው እንግዲህ በማንቸስተር ዩናይትድ የሻምፒየንስ ሊግ የ2008 ሻምፒየንስ ሊግ ስናሸንፍ የስኳዱ አንድ አባል የሆነ ተጫዋች ነው። እንዲሁም ባለፉት ዓመታቶች ከማንቸስተር ዩናይትድ ቦርድ አመራር ጀምሮ ከስፖርቲንግ ዳይሬክተር ጀምሮ በተለያዩ ቦታዎች ሰርተዋል። አሁን ላይ አንደር 18 ማናጀር ነው። ይህንንም እንግዲህ the club leadership team including chief executive ኦማር በራዳ እንዲሁም ደግሞ ዳይሬክተር ፉትቦል የሆነው ጄሰን ዊልኮክ ከሩበን አሞሪም ጋር ጥሩ ሪሌሽንሺፕ ባለፉት ሳምንታቶች ባለማድረጋቸው ይህንን ውሳኔ ወስነዋል። አሁን ሩበን አሞሪም ያለፉት 14 ወራቶቹ በማንቸስተር ዩናይትድ ታሪክ ወርስት የሚባሉ ነበሩ። በክለቡ ታሪክ ከ1973-74 በኋላ the worst የሚባለው ማንቸስተር ዩናይትድ ያየንበት 14 ወራቶች ነበሩ፣ ምንም ጥርጥር የለው። ነገር ግን ለሱ ያልተሳካ እንዲያሳልፍ እሱም እኛም እንድናሳልፍ ያደረጉን ኢኒዮሶች ናቸው። ስለ ሩበን አሞሪም ወደ ቪዲዮ ወደ መጨረሻ ላይ መጣበታለሁ። አላረዝመውም፣ አጠር አድርጌ ሀሳቦችን ለማጋራት እሞክራለሁ። እናንተም ጥያቄ ካላችሁ ኮመንት ላይ ጻፉልኝ፣ እነሱንም ለመመለስና ሌሎች ቪዲዮዎችን ለመስራት እሞክራለሁ። ኢኒዮሶች መጀመሪያ ማንቸስተር ዩናይትድን ሲረከቡ የስፖርቲንግ አካሄዱን እኛን መረዋለን ሲሉ በስፖርቲንግ ከዚህ በፊት በግሌዘርሶች አንዳንድ የስፖርቲንግ ዲሲዥኖችን የሚወስኑ ሰዎች የባንክ ኃላፊዎች ነበሩ። ነገር ግን ኢኒዮሶች ከመጡ በኋላ እነ ኦማር በራዳን እነ ጄሰን ዊልኮክን እንዲሁም ደግሞ ዳን አሽወርዝን ወደ ክለቡ አምጥተዋል። ነገር ግን በተለይም ደግሞ የዚህ ሰው ቅጥር ብዙዎቻችንን አስደስቶ ነበረ። የኦማር በራዳ ዳን አሽወርዝም ቢሆን ከኒውካስል እንደዚሁ። ትልቁ ችግር ለኦማር በራዳ የተሰጠው ሮል ነው። ሩበን አሞሪምን በመቅጠር ደረጃ የኦማር በራዳ ኢንፍሉዌንስ ትልቅ ነበረ። አሳያችኋለሁ። ይህ የአትሌቲክ ዘገባ ነው። Ashworth was said to have had a little input on selecting Amorim as a United new head coach, with Barada a majority influence on the Portuguese getting the job. It was Barada who flew to Lisbon when Ten Hag was sacked to negotiate with the Sporting president Frederico Fernandes face to face. So ሩበን አሞሪም በመቅጠር ደረጃ ትልቅ ኢንፍሉዌንስ የነበረው ጄሰን ዊልኮክ አይደለም፣ ዳን አሽወርዝ አይደለም። ማን ነው? ኦማር በራዳ። ኦማር በራዳ በማንቸስተር ሲቲ የነበረው ሮል ምን ነበረ? የስፖርቲንግ ዳይሬክተር አልነበረም። የማንቸስተር ሲቲን ዶክመንተሪ አይቻለሁ፣ ትራቭል ያሸነፉበትን ክሊፖቹን አትሊስት። በዛ ክሊፕ ላይ አሁን ከተሰናበተው የስፖርቲንግ ዳይሬክተራቸው ሲያወራ የነበረው ከተጫዋቾች ደሞዝ ጋር በተገናኘ፣ ከተጫዋቾች ኮንትራት ጋር በተገናኘ፣ ከክለብ ስፖንሰሮች ጋር በተገናኘ ነው።
እንጂ አሰልጣኞችን በመቅጠር ደረጃ ከዚህ በፊት በነበረበትም በባርሴሎናም በማንቸስተር ሲቲም ምንም ሮል አልነበረው። ትልቁ ስህተት እዚህ ጋር ነው። ኢኒዮሶች ይህንን ሰው አሰልጣኞችን እንዲመርጥ ትልቁን ድርሻ መስጠታቸው ትልቅ ስህተት ነው። ከዛ ባለፈ ከኦማር በራዳ እንደዚህ አይነት የአሰልጣኝ ዲሲዥኖችን በመወሰን ኤክስፒሪየንስ ያለው ዳን አሽወርዝን ከኒውካስል 11 ሚሊዮን ፓውንድ ከፍለን አምጥተ ነው ኢቨን እሱ እንኳን የተወሰነ ኢንፑት እንዲሰጥ ያለውን ሐሳብ ለኦማር በራዳ ለነ ኢኒዮሶች እንዲያስረዳ ጊዜ አልተሰጠው። I think ሰምቻለሁ ዳን አሽወርዝ እና የእንግሊዙ ማናጀር ጋሬት ሳውዝጌትን እንዲሁም የኒውካስሉን ኤዲ ሃውን ነበረ ሲፈልግ የነበረው። እሱ ብቻ ሳይሆን ጄሰን ዊልኮክም በኦማር በራዳ የሩበን አሞሪም ምርጫ ላይ ጥያቄ እንደነበረው ዘአትሌቲክ ዘግቧል። ያንን ዘገባ ላሳያችሁ። ይህንን ይመስላል ዘገባው። እዚህ ጋር እንደምታዩት last May United director held 2 rounds talk with the Amorim and liked him but understood the difficulty and the cost of revamping the squad to suit his 3-4-2-1 system. An involving recruitment department Wilcox as technical director questioned whether moving a manager so wedded to back free formation would fit United tradition and the current squad. So በዚህ ሪፖርት እንደምታዩት ዊልኮክ ያለውን ኮንሰርን በወቅቱ እና ኦማር በራዳ ሚቲንግ ካረጉ በኋላ ያለውን ኮንሰርን አሳውቆ ነበረ። አንደኛ አሁን ያለው የዩናይትድ ስኳድ ለዚህ 3-4-2 ሲስተም አይመጠንም በማለት፣ ሁለተኛ የማንቸስተር ዩናይትድ ትራዲሽን አጫዋወት አለ ከአካዳሚ ጀምሮ ማንቸስተር ዩናይትድ ስቲል በ4-2-3 በ4-3 ካውንተር አታክ ፋስት ፉትቦል ነው የሚጫወተው። ይህንንም አያካትትም። እንዲሁም ደግሞ የሱን 3-4-2 ሲስተም ለመጫወት ብዙ ገንዘብ ያስፈልጋል። አሁን በማንቸስተር ዩናይትድ ያየነው ሩበን አሞሪምም ከቀናቶች በፊት በሰጠው አስተያየቱ ወደ 4-2-3 በኒውካስል ጨዋታ ላይ ለመቀየሩ እንደ ምክንያት የተጠቀመው ነገር አሁን ላይ ይህንን የምፈልገውን የ3-4-2 ሲስተም ለመጫወት የሚያበቁ ተጫዋቾች የሉኝም፣ መጫወት እንኳን ብፈልግ ጊዜ እና ገንዘብ ያስፈልገኛል፣ ይህን ደግሞ አሁን በማንቸስተር ዩናይትድ አላገኝም ብሏል። ሶ እዚህ ጋር ክሊርሊ በኦማር በራዳ መካከል ኦማር በራዳ ላይ ትልቅ ጥያቄ አለ። አይ ቲንክ ሩበን አሞሪም በዌስትሃም በሊቨርፑል ኢንተርቪው አድርጎ እነዛን የስራ እድሎች ያላገኘው የሚጫወትበት ሲስተም ኮስቲ ነው፣ አንደኛ ካላቸው ስኳድ አንጻር ሱተብል ስላልሆነ ነው። እሺ አሁን ወደ ትልቁ ጥያቄ እንግዲህ ትላንትና ከሊድሱ ጨዋታ በኋላ ሩበን አሞሪም አንድ የተናገራት ነገር ብዙዎቻችንን ስታነጋግር ነበረ። እኔ የዚህ ቡድን ኮች ሳልሆን ማናጀር ነኝ ብሏል። መለስ ብሎ ማንቸስተር ዩናይትድ እሱን ሃየር ሲያደርገው ያወጣውን ስቴትመንት ቢያየው ደስ ይለኛል። በወቅቱ ሄድ ኮች ብለው ነው አናውንስ ያደረጉት። ኦፍኮርስ ከስቴትመንቱ በስተጀርባ የተናገሩትን ነገር አላቅም፣ አታቁ። ሪፖርት የተደረገውን ነገር የተጻፈውን ነገር አንብቤ ነው ምለው። ነገር ግን ኢቨን እነሱ ሄድ ኮች ቢሉት በመጀመሪያዎቹ 13 እና 14 ወራቶች ውስጥ እሱ ከሄድ ኮች በተጨማሪ እንደ ማናጀር ነበረ አክስ ያደረግ የነበረው። ጄሰን ዊልኮክ፣ ኦማር በራዳ የሰሩትን ስህተት በተለይም ኦማር በራዳ የሰራውን ስህተት ተዳፍኖ በቻለው አቅም ከሚገባው በላይ ጊዜ ሰጥቶት ሩበን አሞሪም ሰክሰስፉል እንዲሆን ስለመፈለግ ብዙ ነገሮችን እንደ ማናጀር ሪያክት አክት እንዲያረግ ቁልፉን ሰጥቶት ነበረ። I will explain to you። የመጀመሪያው ሩበን አሞሪም ባክ አልተደረገም የምትሉ ካላችሁ ይህንን ግራፊክስ ይዩት።
ሩበን አሞሪም በዊንተር ከመጣ በኋላ ወይንም ደግሞ በጃንዋሪ ትራንስፈር ከመጣ በኋላ የመጀመሪያ ፈራሚያችን ፓትሪክ ዶጉ ነበረ። 29 ሚሊዮን ፓውንድ። ኤደን ሄቨን በ1 ሚሊዮን ፓውንድ። ምርጥ ሳይኖች ናቸው እነዚህ። እንዲሁም ሰመር ላይ ሩበን አሞሪም ከ1973-74 በኋላ the worst የሚባለውን ሪዛልት አግኝቶ ገንዘብ ከየት ነው የምናመጣው? በኤሮፓ ሊግ ፋይናል ተሸንፈን 15ኛ ጨርሰን ገንዘብ ከየት ነው የምናመጣው? ተጫዋች አናስፈርምም ብለን በቆዘምንበት ሰዓት ከ260 ሚሊዮን ፓውንድ በላይ አውጥቶለታል። ከ260 ሚሊዮን ፓውንድ በላይ ሴስኮ፣ እምቤሞ፣ ማቲያስ ኩኛ፣ ሰኒ ለማንስ፣ ዲያጎ ሊዮን። ይህ 15ኛ ለጨረሰ አሰልጣኝ ከበቂ በላይ ነው። በተለይም ደግሞ እዚህ ላይ እንድታተኩሩልኝ የምፈልገው አብዛኞቹ ሳይኖች የሱ ናቸው። እሱ የፈለጋቸው፣ እሱ የመረጣቸው ናቸው። እርግጥ ነው ሁሉም አይደሉም፣ ነገር ግን አብዛኞቹ። ዶጉ ሲፈርም የተናገረውን ነገር ሁላችንም እናስታውሳለን። ሩበን አሞሪም የግራ እግር ተጫዋቾችን የቀኝ ዊንግ ባክ የቀኝ ዊንገር አድርጎ ማጫወት ስለሚፈልግ ይሄ ቨርሲታይል የሆነ ተጫዋች ነው፣ መፈረሙ በጣም ይጠቅመናል ብሎ ድጋፉን አሳይቷል። ሄቨን ምንም ጥርጥር የለውም፣ እሱ እንኳን ባይፈልግ 1 ሚሊዮን በቀላሉ ማንቸስተር ዩናይትድ ለወደፊቱ በሚል ማስፈረሙ አግባብ ነው። ሴስኮ እዚህ ላይ ይስማማለሁ። ሴስኮ የሱ ምርጫ አይደለም፣ ዎኪንስ ነበረ። እሱ የሚፈልገው ዎኪንስን ነበረ። እስቲል ሴስኮም ቢሆን ይሄን ያህል ጥሩ አይደለም። እሺ ይሄንን እንለፈው። ብራያን ምቤሞ የሱ ምርጫ ነው። የፕሪሚየር ሊግ ኤክስፒሪየንስ አለው። ባለፉት 4 እና 5 ዓመታቶች ኮንሲስተንትሊ በፕሪሚየር ሊጉ ምርጥ ቁጥሮችን እንዲሁም ደግሞ ፐርፎርማንሶችን እያሳየ ያለ ተጫዋች ነው። ማቲያስ ኩኛ የሱ ፈራሚ ነው። በግራ በኩል እነ ጋርናቾ እነ ራሽፎርድ የሃፍ ስፔሱን በ4-2-3 ስንጮት የሃፍ ስፔሱን ይዘው መጮት አይችሉም። ትራዲሽናል ዊንገሮች ናቸው። እሱ ግን ለሱ ሲስተም ይሆናል። ራሱ አይደል እንደ ኮልቭስ በኦልድ ትራፎርድ 1-0 ከተሸነፈም በኋላ አቅፎ ታና ላይ ሲጀነጅ ነው የነበረው። እንዲሁም የመጀመሪያ ፈራሚያችን የሆነው እሱም የሱ ሳይን ነው። ሰኒ ለማንስ ሜቢ ይህም እንደ ሴስኮ ሁላ የሱ ፈራሚ ላይሆን ይችላል። እሱ ማርቲኔዝን መርጦ ሊሆን ይችላል። ነገር ግን ሰኒ ለማንስ እስካሁን ምርጥ እንቅስቃሴ እያደረገ ያለ ነው። ሊዮን የሱ ላይሆን ይችላል፣ ነገር ግን እስካሁን በእድል ተሰጥቶት አላየንም። ከ4 እና ከ5 ወሳኝ ከሚባሉት ከፈርስት ቲም ፈራሚዎች መካከል አትሊስት 3ቱ የሱ ፈራሚዎች የሱ ትልቅ ብልጫ ያላቸው ትልቅ ድምፅ የተሰጠባቸው ተጫዋቾች ናቸው። ሌላው ብዙዎቻችሁ ማንቸስተር ዩናይትድ እኮ ሚድፊልደር አላስፈረመለትም ትላላችሁ። I'm gonna tell you now ይህንን ሪፖርት እንድታዩ ትፈልጋለሁ። ማንቸስተር ዩናይትድ በሰመር ከአልሂላል የ100 ሚሊዮን ፓውንድ ጥያቄ ቀርቦለት ነበረ ለብሩኖ ፈርናንዴስ። ማን ነው ያህንን ዝውውር እንዳይሳካ ያደረገው? ማን ነው ያህን ዝውውር እንዳይፈጸም ያደረገው? መልሱልኝ። ሩበን አሞሪም። ምክንያቱም ለፕሮጀክቴ ትልቁ ተጫዋች ነው ብሎ በማሰብ እንጂ እሱ ማናጀር ባይሆን ኖሮ ኮች ቢሆን ኖሮ እንደምታዩት እነ ኦማር በራዳ በጣም ፍረስትሬትድ ነበሩ። ኢቭን ብሩኖ ፈርናንዴዝ በቅርቡ ከሪዮ ፈርዲናንድ ጋር በሰጠው ኢንተርቪው ምን ብሏል? የማንቸስተር ዩናይትድ አመራሮች ሊሸጡኝ ነበሩ፣ አሰልጣኙ የፈልግሃለው አይነት ጥያቄ ባይቀርብልኝ ኖሮ እኔም ልሄድ ተዘጋጅቼ ነበር። ታዲያ እንደዚህ አይነት ስልጣን የተሰጠው ወደ ካስፈረማቸው ተጫዋቾች በተጨማሪ በክረቡ ሊቆይ የሚችሉና ሊወጡ የሚችሉ ተጫዋቾች ላይ ትልቅ ተጽዕኖ ያለው ሰውዬ ውጤት እያጣ ሲመጣ መሸሸጊያ ሲያጣ አይ ቲንክ መልሶ ወደ እድል የሰጡት ሰዎች ላይ መቀሰሩ አግባብ አይደለም። ቀደም ብዬ እንዳልኩት እነ ኦማር በራዳ እሱን በመጀመሪያ የማንቸስተር ዩናይትድ አሰልጣኝ ማረጋቸው
አግባብ አይደለም። ነገር ግን የነሱ ስህተት እንዳለ ሆኖ እሱም ቢሆን በማንቸስተር ዩናይትድ ባለፉት 13 ወራቶች ያሳየው እንቅስቃሴ የማንቸስተር ዩናይትድ ብቻ ሳይሆን ከዚህ በኋላ የፕሪሚየር ሊግ አሰልጣኝ የመሆንም እድል አለው ብዬ አላስብም። ሩበን አሞሪም በማንቸስተር ዩናይትድ ከተቀጠረ በኋላ በነጥብ የተሻለ ቡድን ያለው 3 ብቻ ነን። ከወልቭስ የተሻለ ነጥብ አለው፣ ከዌስትሃም የተሻለ ነጥብ አለው፣ ከቶተንሃም ሆትስፐር የተሻለ ነጥብ አለው። አስቡት ማንቸስተር ዩናይትድ የዛሬ 10 ዓመት ወይንም ደግሞ 15 ዓመት የነበረው የሰር አሌክስ ፈርጉሰን ቡድን አይደለም። ሁላችንም እናውቃለን። ሩበን አሞሪም ትላንትና መጥቶ የፕሪሚየር ሊግን ዋንጫን አንሳ ያለው ማንም የለም። ነገር ግን ከኖቲንጋም ፎረስት ያነሰው ነጥብ፣ ከፉልሃም ያነሰ ነጥብ፣ ከቦርንማውዝ ያነሰ ነጥብ፣ ከኤቨርተን ላይ ልክ እንደ ሩበን አሞሪም ሁላ ዴቪድ ሞይስን ጃንዋሪ ላይ ያመጣቸው። ነገር ግን ያቸው በዊን እና በነጥብ ደረጃ ያለንን ልዩነት ከብራይተን ከብሬንፈርድ የሴት ፒስ አሰልጣኝ ካለው አሰልጣኝ ብሬንፈርድ ሁላ በነጥብ ያነሰ ነው። ከ1992-93 በኋላ ማንቸስተር ዩናይትድ የፕሪሚየር ሊግ አጀማመሩ ቴረብል የሚባል ነበረ። ዘንድሮ አይኖ ብዙዎቻችሁ በደረጃ ሰንጠረዡ እኮ አሁን ከማን ነው ከቶፕ 4 ካለው ብዙም አንርቅም ልትሉ ትችላላችሁ። ነገር ግን መለስ ብላችሁ እንድታዩ የምፈልገው በደረጃ ሰንጠረዡ 6ኛ ነን። ኦፍ ኮርስ ከሊቨርፑል የ3 ነጥብ ልዩነት ነው ያለን። ነገር ግን ከኤቨርተን ከቶተናም ያለን የነጥብ ልዩነት በተመሳሳይ የ3 ነጥብ ልዩነት። ስለዚህ ይህ የደረጃ ሰንጠረዥ እንዳያታልላችሁ። በ6ኛና በ12ኛና በ12ኛ መካከል ያለው የነጥብ ልዩነት 3 ብቻ ነው። ይህም የሚያሳየው ሩበን አሞሪም ምንም እንኳን እሱ እንዳለው ሄድ ኮች አይደለሁም ማናጀር ነኝ ቢልም እስካሁን ያሳየው ነገር ክሬዲት ተሰጥቶት ይህንን የማናጀር ታይትል ይገባዋል ብዬ አላስብም። ምንም እንኳን ቀደም ብዬ እንዳብራራሁት እንደ ማናጀር ነበረ አብዛኞቹን ተጫዋቾች በማስፈረም በክለቡ እንዲቆዩ እነ ሃሪ ማጓየርን እነ ብሩኖ ፈርናንዴዝን እነ ካሰሜሮን በማቆየት ደረጃ የሱ አስተዋጽኦ ትልቅ ነበረ። ቀደም ብዬ እንዳሳየኋችሁ እነ ኦማር በራዳ ብሩኖ ፈርናንዴዝን ከክለቡ እንዲለቅም ይፈልጉ ነበረ። እኛም እንፈልግ ነበረ ብሩኖ ፈርናንዴዝን በ100 ሚሊዮን ፓውንድ የ30 ዓመት ተጫዋችን በ100 ሚሊዮን ፓውንድ ሸጠ 2 እና 3 ተጫዋቾችን ኢንቨስት እናርግልህ ብለውት እሱ ነው በአጥቂ በኩል ካጠናከራችሁልኝ ከዚህ ሚድፊልደር ጋር እሰራለሁ ሲል ነበር። እኔ ብዙ ጊዜ የሚያስገርመኝ ሚድፊልደር እኮ ቢያስፈርሙለት የሚባል መከራከሪያ ነጥብ አለ። ለሳይ ባሌባን አስፈረምን፣ ኤሊየት አንደርሰንን አስፈረምን፣ የክሪስታል ፓላሱ ሚድፊልደር አስፈረምን። ከማን ጋር ነው ተጣምሮ የሚጫወተው? ከብሩኖ ጋር። እሺ ብሩኖ ፈርናንዴዝ በደብል ፒቮት በሁለት ሚድፊልደር በሚጫወት ቡድን ውስጥ እስካሁን እያሳየ ያለው እንቅስቃሴ ምንድን ነው? ከኳስ ጋር ወደፊት በመሄድ ክሬቲቭነቱ ምርጥ ነው። ነገር ግን ዲፌንሲቭሊ ምን ያክል እንደሚጎዳን ባለፉት 12 ወራቶች በተለይም በዚህ ሲዝን አይተናል። አትሊስት ላስት ሲዝን አብዛኛውን ጊዜ ሲጮት የነበረው በ10 ቁጥር ቦታ ስለነበረ እና ጥያቄ ምንድን ነው? ኢቨን ሚድፊልደር ቢፈርም በዚህ ሲዝን ከብሩኖ ጋር የሚያጫውቱ ከሆነ የማንቸስተር ዩናይትድ ችግር አይቀረፍም። ሲስተሙን ቀይሮ በ4-2-3-1 ብሩኖ ፈርናንዴዝን ምርጥ የሚባለውን ቦታውን 10 ቁጥሩን ይዞ ማያጫውተው ከሆነ የኛ ሚድፊልደር ማስፈረም ትርጉሙ አይታየኝም። በክለባችን ውስጥ እኮ አለ ዳይመንድ የሆነ ልጅ ኮቢ ሜኑ በ4-2-3-1 ኮቢና ካሰሜሮን አጣምሮ ኮቢና ኡጋርቴን አጣምሮ ብሩኖ ፈርናንዴዝን 10 ቁጥር አድርጎ ማጫወት ይችላል። እሱ ግን ስታበርን ነው። ወይ 4-2-3-1 ወይ 4-3-3 ሳይሆን በ3-4-2 ታንቄ እሞታለሁ ብሎ ይኸው ቀኑ ደርሶ
ታንቆ ተባሮልናል። ለኔ ሩበን አሞሪም ከአሰልጣኝነት ይልቅ ፖለቲከኛ ቢሆን ይሻለዋል። ሚዲያ ላይ ወጥቶ የሚናገራቸው ነገሮች በተለይም የመጀመሪያ ወራቶች ላይ ማንቸስተር ዩናይትድ ተጫዋቾች ደጋፊዎች የሚፈልጉትን ነገር ነበረ ሲናገር የነበረው። ነገር ግን የምትለው ነገርና የምታሳየው ሜዳ ላይ ማች ሳያረግ የሆነ አሁን የሚላቸውን ነገሮች ሁላ መስማት ኢንተርቪዎቹን እንደ በፊቱ ሰፍ ብዬ የማየት የመስማት ነገር አይታይብኝም። ስለዚህ ለኔ ይህ የሩበን አሞሪም መሰናበት ትክክል ነው፣ ምንም ጥርጥር የለውም፣ አግባብ ነው ብዬ አስባለሁ። ነገር ግን ቀደም ብዬ እንዳልኩት እሱን የቀጠሩት በተለይም ደግሞ ኦማር በራዳ ትልቁን ሪስፖንሲቢሊቲ ይወስዳል። በቀጣይ ማንቸስተር ዩናይትድ አዲስ አሰልጣኝ ሲመርጥ እነዚህን እነ ኦማር በራዳን እምነት አላረግባቸውም። በተለይም እነሱ የሚመርጡ ከሆነ የማንቸስተር ዩናይትድን ካልቸር ዲኤንኤ የሚያውቁ አይደሉም። ምን ያክሎቻችሁ ታስታውሳላችሁ? ቴን ሃግ ከእንትን ከማለቱ በፊት ራልፍ ራግኒክ የተናገረው ነገር ነበረ። የማንቸስተር ዩናይትድን ችግር ለመቅረፍ 5 ዓመት 3 ዓመት 4 ዓመት 2 ዓመት አያስፈልግም፣ በአንድ ሲዝን መቀየር ይቻላል ብሎ ነበረ። በወቅቱ በዛ ኢንተርቪው ላይ ከተናገራቸው ኢንትረስቲንግ ነገሮች አንዱ በአንድና በሁለትና በሶስት ተጫዋቾች የማንቸስተር ዩናይትድ ችግሮችን አንቀርፍም፣ ነገር ግን መጀመሪያ ተጫዋቾች ከማስፈረማችን በፊት ቡድኑ ምን አይነት ፉትቦል ነው መጫወት የሚፈልገው፣ ምን አይነት ዲኤንኤ ነው እንዲኖረው የሚፈልገው ብሎ አይደንቲፋይ ማድረግ ይገባል። ከዛ በኋላ ለዛ ሲስተም፣ ለዛ ፉትቦል፣ ለዛ አይደንቲቲ የሚመጥኑ ተጫዋቾችን ማስፈረምና ቡድኑ ወደ ቀድሞ ሰክሰስፉልነቱ መመለስ ይቻላል። ይህ በአሰልጣኝ ብቻ ሳይሆን በስፖርቲንግ ዳይሬክተርም ታግዞ የሚደረግ ነገር ነው። ኢቨን እንደ ሪፍረንስ እነ ክሎፕን እንዲሁም ደግሞ እነ ፔፔ ጋርዲዮላን ጠቅሶ ነበረ ምን ያክል እነሱ ሰክሰስፉል ለመሆናቸው የስፖርቲንግ ዳይሬክተር ሚና ትልቁን አስተዋጽኦ እንዳደረገ ተጫዋቾችን አይደንቲፋይ በማድረግ ቡድኑ በሚጫወተው ፉትቦል ላይ መጀመሪያ ተስማምተው ከዛ እነዛን ተጫዋቾች በማስፈረም ደረጃ ትልቁን ሚና እንደነበራቸው ገልጿል። ኤኒዌይስ የእናንተ ሀሳብ ምንድን ነው? ባነሳዋቸው ሀሳቦች ትስማማላችሁ ወይስ አትስማሙም? ሁለቱም አክሰፕተብል ነው። ፉትቦል የኦፒኒየን ነው። እኔ ከእናንተ የተሻለ የእግር ኳስ እውቀት የለኝም። ነገር ግን እኔ የሚሰማኝ ይህ ነው። የእናንተን ሀሳብ ኮመንት ላይ ያሳውቁኝ። ቪዲዮን ላይክ ማድረግ እንዳትረሱ፣ ሰብስክራይብም እንደዚሁ። በሌላ ቪዲዮ እስክንገናኝ በበርንሌው ጨዋታ በዳረን ፍሌቸር ኤራ እስክንገናኝ በያላችሁበት ፒስ